ለዘመናት የነበሩ የትላልቅ የነዳጅ የከሰልና የከባድ ኢንዱስትሪ ኮርፖሬሽኖች ዋና ዓላማቸው የባለ አክሲዮኖቻቸውን ትርፍ ማግበስበስ ላይ ያተኮረ ብቻ ነበር ይላል የአሶሺየትድ ፕሬስ የምርመራ ጋዜጠኛ ዘጋቢ ፖል ስታምፕ። የአጭር ጊዜ የገንዘብ ጥቅምን እንጂ ያ የምርት ሂደት በረጅም ጊዜ በፕላኔቷ ላይ የሚያስከትለውን ውድመት ቢያውቁትም ወደ ጎን የተዉት ነበረ። ዛሬም ነው። ይህም ድርጊት ያለአንዳች ኃላፊነት መንፈስ የሚፈጸም ስግብግብነት ተብሎ ቢፈረጅ ሙሉ በሙሉ ይስማማዋል ይላል። ይኸው ዛሬ በገዛ አውራ ጣት ላይ መተኮስ እንደሚሉት አውሮፓም አሜሪካም በሙቀት ማዕበል ከዓመት ዓመት እየጨመረ በሚሄድ የሙቀት ማዕበል እየተመቱ ነው። የዓለም ዋንጫን ነባር ባህሪ ለውጦ የውሃ ቆይታ ወይም ወተር ብሬክን አስገድዷል። ፈረንሳይ በከፍተኛ ሁኔታ እስከ 42 ዲግሪ ሴንቲግሬድ የተተኮሰ የሙቀት ማዕበል ግማሽ የሀገሪቱን ክፍል እያነፈራት ይገኛል። ቀይ የአደጋ ደወል ሬድ አላርም የተባለው የሙቀት ማዕበሉ እስካሁን በርካቶችን ለሆስፒታል ዳርጓል። 13 ዜጎችን በተኙበት ገሏል። የሀገሪቱ ትምህርት ሚኒስቴር ይፋ እንዳደረገው ከ845 በላይ ትምህርት ቤቶች ተዘግተዋል። ተጨማሪ 1800 ትምህርት ቤቶች ደግሞ በአስቸኳይ ሀገራዊ አደጋ ትምህርት ቀድመው እንዲያጠናቅቁ ተደርጓል። ራስን ለማቀዝቀዝ ወደ ሐይቆችና ወንዞች በሚደረጉ መስጠሞች በርካቶች ሞተዋል። በመላ ሀገሪቱ 63 ሚሊዮን የሚገመት ሕዝብ የማዕበሉ ተጎጂ ተጠቂ ሆነዋል። የባቡር ተጓዦች ከተገጠመላቸው የንፋስ መፍጠሪያ ኤሲ በላይ በሆነው የሙቀት ማዕበል አገልግሎት መስጠት አቁመዋል ወይም የዕለት አገልግሎታቸውን ቀንሰዋል። በቤልጅየም የትራንስፖርት አገልግሎት ተቋርጧል። የሙቀቱ መጠን በሀገሪቱ ታሪክ ከፍተኛው ዛሬ ተመዝግቧል። ማድሪድ ስፔን 40 ዲግሪ ሴንቲግሬድ ተመዝግቧል። በጣሊያን ተመሳሳይ የሙቀት ማዕበል ማሻቀብ ውስጥ እየነፈሩ ይገኛሉ። ሕፃናትና በዕድሜ የገፉ አዛውንት ከፍተኛ አደጋ ውስጥ ናቸው እየተባለ ነው። በተኙበት በዚያው ማሸለብ የተለመደ ሆኗል። በአውሮፓ ጀርመን፣ ስዊዘርላንድ፣ ሉክሰምበርግና ሌሎች አውሮፓ ሀገሮች የቢቢሲ የአየር ትንበያ እንዳረጋገጠው በታሪካቸው ያልታየ አዲስ የሙቀት መጠን ሪከርድ ተመዝግቧል። በዚህ ሳምንት በብሪታንያና ስፔን 38 ዲግሪና 40 ዲግሪ ሴንቲግሬድ በየሀገሮቹ ተመዝግቧል። የፈረንሳይ የጤና ሚኒስትር ስቲፋኒ ሪስት ለፈረንሳይ ሕዝብ በቴሌቪዥን ሀገራዊ አስቸኳይ ጊዜ አደጋ ውስጥ እንገኛለን፣ ተጠንቀቁ ብለዋል። የሀገሪቱ የአየር ትንበያ ተቋምም ይህ የሙቀት ማዕበል በዚሁ የሚቆይና እየጨመረ የሚሄድ የሚሰራጭም እንደሆነ አመልክቷል። ከፍተኛ ኃይልም ያለው ነው ብሎ የሙቀት ማዕበሉ እየገፋ ያለው ከሰሐራ በረሃ ሰሜናዊ አቅጣጫ ባለ ፍል አየር ሲሆን ይህም በተራው ሞቃቱን አየር በምዕራብና መካከለኛ አውሮፓ ላይ አፍኖ አቆይቶታል ብሏል። በርካታ የአውሮፓ ሀገሮች ከ80 እስከ 90 ዓመት ዕድሜ ክልል ውስጥ ያሉ ያለ ምክንያት ሞተው ተገኝተዋል። የኢንዱስትሪ ባለቤቶች ትርፍ ፍለጋና የአጭር ጊዜ እይታ ወይም ኤክስትሪም ግሪድ ይህንን ከስቷል ተብሏል። የሙቀት ማዕበሉ ዋነኛ ምክንያት የኢንዱስትሪ በካይ ጋዞች ወደ ከባቢ አየር ያለቅጥ መለቀቃቸውና የዓለምን ሙቀት መጨመራቸው አሁንም እየጨመሩ መሆናቸው ነው ብለዋል ሳይንቲስቶቹ። ሳይንሳዊ ማስጠንቀቂያውን ሆን ብሎ ቸል ማለት ከፕሬዝዳንት ዶናልድ ትራምፕ ጀምሮ የዓለም ሙቀት መጨመር አፈታሪክና የሰነፎች አንካሳ ምክንያት ነው በሚል ማጣጣልና የፖለቲካ ቁርጠኝነት ማጣት ለዚህ አደጋ እንዳጋለጠ ተመልክቷል። አንዳንድ ግዙፍ የነዳጅ ኩባንያዎች ገና በ1970ዎቹና በ1980ዎቹ የአካባቢ ካርበን ልቀታቸው ዓለምን እንደሚያግላት በራሳቸው ሳይንቲስቶች አማካይነት ያውቁ ነበር። ሆኖም የቅሬታ አካል ፍጆታ እንዳይቀንስባቸውና ትርፋቸው እንዳይነካባቸው እውነታውን ለመሸፈን የሕዝብን አመለካከት ለማስለወጥ በሚሊዮን ዶላር ወጪ በማድረግ የሐሰት መረጃዎችን ሲረጩ ቆይቷል። ይኸው ውጤቱ በዱር የጫካ ሰደድ እሳት፣ በሙቀት ማዕበል፣ በውሃ መጥለቅለቅ፣ በበረዶ መቅለጥ፣ በውቅያኖሳት መጨመርና በደረቅ ምድር ከጨዋማ የውሃ በታች የውቅያኖስ በታች መዋል እየተገለጸ ነው። ጉዳዩ በስግብግብ ግዙፍ የኢንዱስትሪ ባለንብረቶችን ብቻ የተገደበ አይደለም። እነዚህ ባለሀብቶች በሚዘውሯቸው የመንግስታትና የፖለቲካ ተዋናዮች ድጋፍም የተጠናከረ ነው። ከዚህ ሌላ
ተንታኞች እንደሚሉት ጠንከር ያሉ ሕጎችን በማውጣት ልቀቱን መቆጣጠር ሲገባቸው በታላላቅ ኩባንያዎች የገንዘብ ድጋፍና የሎቢስት ጥቅማጥቅም ተደልለው ዓይናቸውን የጨፈኑ ፖለቲከኞችም ተጠያቂ ናቸው። ኢኮኖሚያዊ እድገትን ብቻ ቅድሚያ በመስጠት የወደፊት ትውልድ ዕጣ ፈንታ ላይ አደጋ እንዲወድቅ ፈቅደዋል ብለዋል። አሁን በበካይ ጋዝ ልቀት የተቆጣችው ተፈጥሮ በጎርፍም በሙቀት ማዕበልም በመሬት መንሸራተትም በዱር ቋያውም መቅጣት ስትጀምር በኢንዱስትሪ የበለጸጉት ሀገራትም ጭምር ዛሬ ዓለም ወደ ታዳሽ ኃይል፣ አረንጓዴ ኃይል፣ ፀሐይ፣ ንፋስ፣ ኒኩሌር መሸጋገር ግዴታ ሆኖባቸዋል። በአረንጓዴ አሻራ መርሃ ግብርም በታዳሽ ኃይል ፕሮጀክቶችም የሚደጋገፉና የሚስማሙ ገዛዛፍ ፕሮጀክቶችን የጀመሩ እንደ ኢትዮጵያ ያሉ ሀገራት ዓለም መማር አለበት።